ከሰዎች ወገን በጎ ሥራ ሰርተው የተቀደሱ ለሌሎች ምሳሌ መሆን የሚችሉ ቅዱሳን እንዳሉ መጽሐፍ ቅዱስ ይናገራል። ቤተክርስቲያን ስለ ቅድስና ስታስተምር በዋናነት በሁለት ከፍላ ነው የምትመለከተው። የመጀመሪያው የባህሪ ቅድስና ይባላል። ሁለተኛው ደግሞ የጸጋ ቅድስና ይባላል። ሰው እኮ ለብቻው ቅዱስ ተብሎ ስም አይሰጠውም። ዛሬ እኛ በስራ ያጣነውን ቅድስና በልጆቻችን በኩል ለማግኘት ልጆቻችንን ቅዱስ እያልን እንጠራለን እንጂ ስሙ ቅዱስ መባል ያለበት ማብቻ ነው። ሰው ግን የእግዚአብሔርን ትእዛዝ ጠብቆ ሲገኝ ለአምላኩ ሕግ ሲገዛ ያን ጊዜ ቅዱስ የሚለው ይቀጸልለታል። ኃጥአንም ከእግዚአብሔር ስለሚለዩ ከመንፈስ ቅዱስ ስለሚለዩ የቅድስና የመንፈስ ቅዱስ ሙቀት የላቸውም። የሰውም ልጅ ልክ ከእግዚአብሔር ጋር ኅብረት ሲኖረው ከአምላኩ ጋር አብሮ መኖር ሲጀምር ያን ጊዜ ከእግዚአብሔር ዘንድ የቅድስናን ሙቀት በጸጋ ምን ያደርጋል? ይካፈላል። ሰው ኃጢአተኛ ሆኖ ኖሮ በኋላ ደግሞ ንስሐ ገብቶ ወደ እግዚአብሔር የሚቀርብ ሰው አለ የለም? አለ። ስለዚህ ያያችሁ ቅድስናችን የአዋዋላችን ውጤት ነው ማለት ነው። በቤተ ክርስቲያናችን ሻማ ሲበራ ትመለከታላችሁ አይደል? ጧፍ ሲበራ ታያላችሁ። በቤተ ክርስቲያን የሚበራው ጧፍ የሚበራው ሻማ የራሱ የሆነ መልእክት አለው። ሻማው አስፈላጊ የሆነው ጫፉ ላይ ባለው ብርሃን እንደሆነ ሁሉ ቅዱሳንም በቤተ ክርስቲያን የሚከበሩት ከፍ የሚደረጉት ቦታ የሚሰጣቸው እነርሱ ላይ ማስላበራ ነው። በእነርሱ ላይ ካለው የእግዚአብሔር የክርስቶስ ብርሃን የተነሳ ነው የሚከበሩት። ከዓለም ጋር ተለማምደን እንበድልና ከቤተ ክርስቲያን የምንወጣ ሰዎች አሉ። ከቤተ ክርስቲያን ከወጣን በኋላ ግን የቅዳሴ ድምፅ ልክ ስናደምጥ ወዲያው ጆሮአችንን ምን ይዝ። ምክንያቱም ቅዳሴውና እኛ ያለንበት ሕይወት ስለማይገናኝ። እግዚአብሔርን ያየ ሰው አንደኛ ምልክቱ ምንድነው ካላችሁ፣ እግዚአብሔርን ያየ ሰው ወደ ክፋት ዞር ብሎ አይመለከትም። እግዚአብሔርን የሚያይ ሰው ወደ እግዚአብሔር ዙፋን የቀረበ ሰው የሚታየው የሌሎች ሰዎች ኃጢአት፣ በደል፣ ለምጽ ሳይሆን የማን ነው? የራሱ ለምጽ የራሱ በደል ነው የሚታየው። የቅድስና ሕይወት ማለት ከምድር እስከ ሰማይ የሚዘረጋ ምንድነው? መሰላል ነው። አንድ ሰው መሰላል ሲጠቀም በአንድ ጊዜ እላይ ጫፍ ላይ ያለው እርከን ላይ መርገጥ ይችላል? አይችልም። መጀመሪያ ታች ያለው ምን ማድረግ አለበት? መውጣት አለበት። ቀስ እያለ በየደረጃው ነው ጫፍ ላይ መድረስ የሚችለው። ስለዚህ በቤተ ክርስቲያን ያለውም የቅድስና ሕይወት በትንሹ ጀምረን በኋላ ከኃይል ወደ ኃይል የምንሸጋገርበት ነው እንጂ በአንድ ሌሊት የምንጨርሰው አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መልአከ ምሕረት አባ ዜና ማርቆስ የዚህ ታላቅ ደብር አስተዳዳሪ፣ ክቡር አባታችን ሊቀ ኅሩያን አባ ይሄይስ ካሳሁን፣ ክቡራን አበው ካህናት፣ መምህራነ ቤተ ክርስቲያን ሊቃውንት፣ በዚህ የተሰበሰባችሁ ምእመናት ወምእመናት በእግዚአብሔር ስም እንደምን አረፈዳችሁ? እንደምን አመሻችሁ? አሜን። በምህረትና በቸርነቱ እስከዚህ ሰዓት ድረስ የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን መዋዕለ ጾሙን በሰላም ያስፈጽመን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ቀሪ ጊዜ የአምላካችንን ቃል እንማራለን። የምንማማርበት የትምህርታችን ርዕስ የሚሆነው በቅዱስ ጳውሎስ መልእክት ለዕብራውያን ክርስቲያኖች በጻፈላቸው በምዕራፍ 12 ቁጥር 14 ላይ ባለ ኃይለ ቃል ይሆናል። አምላካችን እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ትቀደሱም ዘንድ ፈልጉ። እስኪ ሁላችሁም አብራችሁ ይበሉ። ትቀደሱም ዘንድ ፈልጉ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ቤተ ክርስቲያናችን የዐቢይ ጾም ሁለተኛውን ሳምንት እንደ ቅዱስ ያሬድ አስተያየም ቅድስት በመባል ይጠራል። በዚህ ሳምንት ቤተ ክርስቲያናችን ስለ ሰንበት ቅድስና፣ ስለ ሰው ቅድስና፣ ስለ መላእክት ቅድስና፣ ስለ እግዚአብሔር ቅድስና በሰፊው የምታስተምርበት ወቅት ነው።
እንደ አጠቃላይ ቤተክርስቲያን ስለ ቅድስና በስፋት በምልአት የምታስተምርበት ወቅት ቢኖር አንደኛው ይህ ነው። በዚህ ሰሞን ከሚታሰበው ቤተክርስቲያን ከምታስተምረው ርዕሰ ጉዳይ ጋር በተያያዘ እኛም እንማራለን። አምላካችን እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሆንልን። ትቀደሱም ዘንድ ምን አድርጉ? ትቀደሱም ዘንድ ፈልጉ በሚለው በቅዱስ ጳውሎስ ኃይለ ቃል መነሻነት እንማራለን። እንግዲህ ቅዱስ ጳውሎስ በመልእክታቱ አንስቶ ካስተማራቸው ልዩ ልዩ ርዕሰ ጉዳዮች መካከል አንዱና ዋናው ቅድስና ነው። ቅድስና የቅዱስ ጳውሎስ የመልእክቶቹ ሁሉ ማዕከል ነው። በየትኛውም መልእክት ውስጥ ቅዱስ ጳውሎስ መዳረሻው ቅድስና ነው። ቅድስና ማለት ከእግዚአብሔር ጋር አብሮ መኖር፣ ከእርሱ ከመለኮቱ ባህሪ ተሳታፊዎች ተካፋዮች መሆን ማለት ነው። ስለዚህ ቅዱስ ጳውሎስ ቢያስተምር፣ ቢሰብክ፣ መልእክት ቢጽፍ የመጨረሻ መዳረሻ ሐሳቡ እኛ ከእግዚአብሔር ጋር በአንድነት እንድንኖር ወይም እንድንቀደስ ነው። በዚህ ክፍል ደግሞ በግልጽ ትቀደሱም ዘንድ ምን አድርጉ ይላል? ፈልጉ። ቀጥሎ ምን አለ? ያለ እርሱም እግዚአብሔርን ማየት አይቻልምና ይላል። ስለዚህ ክርስቲያኖች ሁሉ ለመቀደስ ፍላጎት ያስፈልጋቸዋል። ፍላጎት ሊኖራቸው ይገባል። ነገር ግን ለመቀደስ ፍላጎት ሊኖራቸው ይገባል ብቻ ሳይሆን መጽሐፍ ቅዱስን ስንመረምር የሰውን ተፈጥሮ ስናጠና እግዚአብሔር የሰውን ልጅ የፈጠረው በራሱ ለቅድስና ነው። ለምንድን ነው? እኛ ሁላችን የተፈጠርነው በቅድስና በንጽህና እንኖር ዘንድ ነው። ለዚያ ነው ቅዱስ ጳውሎስ በመልእክቱ መልካሙን ስራ እንሰራ ዘንድ ይላል። በኢየሱስ ክርስቶስ ተፈጠርን። ምኑን ስራ እንሰራ ዘንድ? የምንቀደስበትን፣ ከማያምኑ ንጹሃን ካልሆኑ የምንለይበትን መልካሙን ስራ ለመስራት በኢየሱስ ክርስቶስ ተፈጥረናል ይላል። ስለዚህ ሰው የተፈጠረው በንጽህና በቅድስና እንዲኖር ነው። ተፈጥሯችን በራሱ ለቅድስና በጣም ያዘነበለ ነው። በዚህ በኦሪት ዘፍጥረት ምዕራፍ 1 ላይ ስታነቡ እግዚአብሔር በእያንዳንዱ ቀን የፈጠረውን ፍጥረት ፈጥሮ ሲጨርስ ይመለከት ነበር እና ሲያየው እግዚአብሔር የፈጠረው ፍጥረት መልካም እንደነበር መጽሐፍ ቅዱሱ ይነግረናል። ሙሴ ይህን ጽፎልናል። እግዚአብሔር እያንዳንዱን ፍጥረት በእያንዳንዱ ቀን የፈጠረውን ፍጥረት መልካም መሆኑን ካየ በኋላ በዕለተ ዓርብ ግን የፍጥረታት ሁሉ ማካተቻ ማገባደጃ የሆነውን የሰውን ልጅ ከፈጠረ በኋላ እግዚአብሔር የፈጠረውን አየ ይላል። የፈጠረው ምን አደረገ? እነሆ እጅግ መልካም ነበር ይላል። አያችሁ፣ ልክ ሰው ሲፈጠር እንደሌላው ጊዜ መልካም ነበር አይደለም የተባለው። እጅግ ምን ነበር? እጅግ መልካም ነበር። ስለዚህ እግዚአብሔር የሰውን ልጅ ሲፈጥረው ፍጹም አድርጎ አልፈጠረውም። ነገር ግን ለፍጹምነት የቀረበ እጅግ መልካም ፍጡር አድርጎ ነው ሁላችንም የሚያዘጋጀን። ስንፈጠር እግዚአብሔር የሰጠን ንጽህና ቅድስና አለ ማለት ነው። የቤተ ክርስቲያን ሊቃውንት እንደሚያስተምሩን በተለይ በመጽሐፈ መነኮሳት ላይ እንደተቀመጠልን የሰው ልጅ ሲፈጠር 8ኛው ማዕርግ ላይ ነበር ይሉናል አባቶች። 8ኛው ላይ በቤተ ክርስቲያን እንግዲህ ማዕርጋቶች 10 ናቸው። የመጨረሻው 10ኛው ማዕርግ ፍጹምነት ነው። ስለዚህ አዳም ሲፈጠር ፍጹም ሆኖ አይደለም የተፈጠረው። ነገር ግን ለፍጹምነት በጣም ምን ያደረገ የቀረበ 8ኛው ማዕርግ ላይ አድርጎ እግዚአብሔር የሰውን ልጅ ፈጥሮታል። ተፈጥሯችን በራሱ ለንጽህና ለቅድስና የሚመች እንደሆነ መጽሐፍ ቅዱስ በግልጽ ሲነግረን ታገኛላችሁ። አዳም ከተፈጠረ በኋላ እግዚአብሔር የሰጠውን ይህንን የተፈጥሮ ዓላማውን ንጽህናውን ቅድስናውን ጠብቆ ለ7 ዓመታት ያህል በገነት ኖሯል። በኋላ ግን አትብላ የተባለውን ዕፀ በለስ ቀጥፎ ንጽህናውን ቅድስናውን ባጣ ጊዜ እግዚአብሔር ከገነት አስወጣው። አዳም ከዚያ በኋላ በጎሰቆለ ባህሪ መመላለስ ጀመረ። ሰውነቱ ክፉ የሆኑ ምኞቶችን ኃጢአቶችን ታመነጭበት ነበር። አዳም በክፉ ሐሳብ የሚጨነቅ ሆነ። ከዚያ በኋላም ግን ሰው ከሚቀድሰው ንጹህ ከሚያደርገው ከእግዚአብሔር ሕግ በመተላለፍ ምክንያት ከራቀ በኋላም ግን ተስፋ እንዳይቆርጥ እግዚአብሔር በዚያ የጨለማ ጊዜ በኦሪቱ ዘመን ለሰው ልጅ ተስፋን ይሰጥ ነበር። ብዙ ጊዜ እኛ የበሰበሰ ምን አይፈራም ይባላል፣ ዝናብ አይፈራም እንላለን።
እና አንድ ጊዜ ከጀመርኩትማ ሚል ሰዋል። ለምሳሌ የጾም ወቅት ላይ ተሳስተን እንደው የሆነ ነገር በልተን ከሆነ ከዚያ በኋላ አይ ተሳስቼ ነው ብለን ወደ ጾሙ አይደለም መመለስ የምንፈልገው። በዚያው ምን እናደርጋለን? እየበላን እንቀጥላለን። የበሰበሰ ምን አይፈራ? አዎ። ስለዚህ ሰው እንዲህ አይነት ደካማ ሐሳብ ስላለበት አንድ ጊዜ በድያለሁ፣ አንዴ ንጽህናዬን አጥቻለሁና ከዚህ በኋላ እግዚአብሔር የሚፈልገኝ አይመስለኝም ብሎ ተስፋ እንዳይቆርጥ እግዚአብሔር በዚያ የጨለማ ዘመን ለሙሴ እና ለሌሎቹም ለሰው ልጅ ሁሉ የሚያስተላልፈው መልእክት ነበር። ምን ይላል? እኔ አምላካችሁ እግዚአብሔር ቅዱስ ነኝና፣ እኔ ምን ነኝና? ቅዱስ ነኝና እናንተም ምኖች ሁኑ፣ እናንተም ቅዱሳን ሁኑ በማለት እግዚአብሔር ለሰው ልጅ የቅድስና ጥሪ ሲያቀርብለት እንመለከታለን። ተስፋ እንዳይቆርጥ አንዴ በድያለሁና ከዚህ በኋላ አረባም አልጠቅምም እግዚአብሔር አይፈልገኝም ብሎ በጀመረው ጥፋት እንዳይቀጥል እግዚአብሔር እንደኔ ሁኑ ንጹሃን ቅዱሳን ሁኑ እያለ በኦሪት ለነበሩት ሰዎች ጥሪ ያቀርብ ነበረ። በኋላ ደግሞ እርሱ የኛን ሥጋ ለብሶ ሰው ሆኖ መጥቶ በሞቱ በቤዛነቱ ሥራ አዲስ የሆነውን የጽድቅን የቅድስናን መንገድ ከከፈተልን በኋላ እንደ መጀመሪያው ሁላችንንም ለቅድስና ጠራን። በመስቀሉ የሰላምን መንገድ አቀናልን። ከዚያ በኋላ እንደ አዲስ ሁላችንም እንቀደስ ዘንድ ጥሪ ቀረበልን። ለዚያ ነው በሐዲስ ኪዳን ያሉ ክርስቲያኖች ማን ናቸው ብላችሁ ከጠየቃችሁ ቅዱስ ጳውሎስ ምን ይላል? ቅዱሳን ለመሆን የተጠሩ ይላል። ምን ለመሆን የተጠሩ? አዎ። ስለዚህ ጥሪያችን ማን ለመሆን ነው? ቅዱሳን ለመሆን እንደሆነ መጽሐፍ ቅዱሱ ደጋግሞ ይነግረናል። በተለይ በሐዲስ ኪዳን ጥሪያችን ምን እንደሆነ ቅዱስ ጳውሎስ በግልጽ ሲያስቀምጥልን ቅዱሳን ለመሆን የተጠሩ በማለት በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ ይናገራል። ስለዚህ ክርስቲያኖች እንዲቀደሱ ቅዱሳን እንዲሆኑ አምላካችን ኢየሱስ ክርስቶስ በከፈተላቸው በመዳን መንገድ እንዲሄዱ እንዲጓዙ የተጠሩ ምእመናን ናቸው። ስለዚህ ሐዲስ ኪዳን ሁላችንም ለቅድስና ለንጽህና ተጠርተናል ማለት ነው። እንግዲህ ስለ ቅድስና ስናነሳ አንዳንድ ወገኖች እንዴ በመጽሐፍ ቅዱስ እኮ ከአንተ በቀር ቅዱስ የለም ተብሎ የተነገረው ለእግዚአብሔር ነው። ስለዚህ ሰው እንዴት ቅዱስ ተብሎ ሊጠራ ይችላል ብለው በጣም ትልቅ ጥያቄ ያቀረቡ የሚመስላቸው ሰዎች አሉ። መጽሐፍ ቅዱስ ከሰዎች ወገን ቅዱሳን እንዳሉ ይናገራል አይናገርም? ከሰዎች ወገን በጎ ስራ ሰርተው የተቀደሱ ለሌሎች ምሳሌ መሆን የሚችሉ ቅዱሳን እንዳሉ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ የቅዱሳንም ታሪክ ጭምር እኮ ነው መጽሐፉ ራሱ። ነገር ግን እንዴት ቅዱሳን አይኖሩም? ምክንያቱም ሰው እንደማ ሊቀደስ ስለማይችል እንደ እግዚአብሔር ሊቀደስ ስለማይችል እና ሰውን ቅዱስ ማለት ስህተት ነው የሚሉ ሰዎች አሉ። እውነት ነው፣ እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው ግን ብላ ቤተክርስቲያን ስታስተምር የሰው ልጅ ልክ እንደ እግዚአብሔር ይቀደሳል ማለቱ አይደለም። ሰዎችን ደግሞ ቅዱሳን ስትል በሰውና በእግዚአብሔር በፈጣሪና በፍጡራን መካከል ያለው ቅድስና የሰማይና የምድር ያህል ይራራቃል። ቤተክርስቲያን ስለ ቅድስና ስታስተምር በዋናነት በሁለት ከፍላ ነው የምትመለከተው። የመጀመሪያው የባህሪ ቅድስና ይባላል። የምን ቅድስና ይባላል? ሁለተኛው ደግሞ የጸጋ ቅድስና ይባላል። የባህሪ ቅድስና የሚባለው ለእግዚአብሔር የሚነገር ነው። እግዚአብሔር በባህሪው ቅዱስ የሆነ አምላክ ነው። ነቢይታና በመጽሐፈ ሳሙኤል ምዕራፍ 2 ላይ ከአምላካችን በቀር ቅዱስ የለም ብላ ስትናገር እንደ አምላካችን እንደ እግዚአብሔር ቅድስናን በባህሪው ገንዘብ ያደረገ ከማንም ያልተዋሰ ያልተቀበለ እንደርሱ ያለ ቅዱስ የለም ማለቷ ነው። እውነት ነው። የእግዚአብሔር ቅድስና የባህሪ ነው ማለት ከማንም ያልተዋሰው ያልተቀበለው የራሱ ከራሱ በራሱ የሆነለት ማለት ነው። ስለዚህ የእግዚአብሔር ቅድስና ይለያል። ለዚያ ነው እመቤታችንም ስሙም ቅዱስ ነው ትላለች። ስሙ ምንድነው? ስሙም ቅዱስ ነው ማለት የእግዚአብሔር ስሙ ራሱ ቅድስናው የባህሪው ስለሆነ ስሙ ራሱ ምንድነው? ቅዱስ ተብሎ እግዚአብሔር ይጠራል። መለያው ነው ቅዱስ የሚለው ስም በራሱ። ሰው እኮ ለብቻው ቅዱስ ተብሎ ስም አይሰጠውም። ዛሬ እኛ በስራ ያጣነውን ቅድስና በልጆቻችን በኩል ለማግኘት ልጆቻችንን ቅዱስ እያልን እንጠራለን እንጂ
ስሙ ቅዱስ መባል ያለበት ማብቻ ነው ማብቻ ነው። ሰው ግን የእግዚአብሔርን ትእዛዝ ጠብቆ ሲገኝ ለአምላኩ ሕግ ሲገዛ ያን ጊዜ ቅዱስ የሚለው ይቀጸልለታል እንጂ ቅዱስ ተብሎ በስም ደረጃ የሚጠራው ግን ማን ነው? ስሙም ቅዱስ ነው ትላለች እመቤታችን። ስለዚህ የእግዚአብሔር ቅድስና የተለየ ቅድስና ነው። የባህሪው ቅድስና ነው። አንኮንዲሽናል ነው። በሁኔታዎች የሚወሰን አይደለም። እግዚአብሔር መቼ ነው ቅዱስ የተባለው? ዘመን አለው? ጊዜ አለው? ቀዳሽ አለው? እግዚአብሔር ደግሞ እንደው ወደፊት ቅድስናውን ሊያጣ ይችላል ተብሎ ይነገርለታል? ክብር ይግባውና ስለዚህ የእግዚአብሔር ቅድስና በሁኔታዎች የሚወሰን አይደለም። ቅዱስ ሆኖ ኖሮ በኋላ ደግሞ ቅድስናውን የሚያጣ አይደለም። ለእግዚአብሔር እንዲህ ተብሎ አይነገርለትም። ዘላለም ቅዱስ ነው። እግዚአብሔር ዘላለም ቅዱስ ነው። ይህንን ሊቃውንት በምሳሌ ሲያስተምሩን እሳት ለምሳሌ ያቃጥላል። የእሳት ባህሪ ማቃጠል ነው። ውሃን ደግሞ ብትወስዱ ውሃ ምን ያደርጋል? ይቀዘቅዛል ወይም ርጥበት አለው። የውሃ ባህሪ መርጠብ ነው። ለእሳት ባህሪ መቀዝቀዝ ይስማማል? አይስማማም። ለውሃ ባህሪ ደግሞ ማቃጠል እንደማይስማማ ውሃ ሲያቃጥል እየተነነ እየጠፋ እንደሚሆን ለእግዚአብሔርም ባህሪ ንጹህ ቢሉት ርኩሰት አይስማማውም። ጻድቅ ቢሉት ለእግዚአብሔር ኃጢአት የሚስማማው አምላክ አይደለም። ለዚያ ነው ቅዱስ ጳውሎስ ምን ይላል? ኃጢአት የማያውቀው እርሱን ይላል። ምን የማያውቀው እርሱን? ኃጢአትን እግዚአብሔር ጨርሶ አያውቃትም በተግባር ማለት ነው። ስለዚህ እግዚአብሔር ከኃጢአት ሁሉ የራቀ ንጹሕ ባህሪ ነው፣ ቅዱስ ነው። የእግዚአብሔር ቅድስና በሁኔታዎች የሚወሰን አይደለም። ሁለተኛው ቅድስና የሰው ቅድስና ነው። የማን ቅድስና ነው? የሰዎች ቅድስና ነው። ስለ ሰዎች ቅድስና ደግሞ መጽሐፍ ቅዱሱ እንዲህ ይለናል። ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 1 ቁጥር 12 ላይ የሰው ቅድስና የጸጋ ቅድስና መሆኑን፣ ጸጋ ማለት ስጦታ ማለት ነው፣ ከእግዚአብሔር ዘንድ የምንቀበለው የምንካፈለው ቅድስና እንደሆነ በዚህ በቆላሲስ መልእክቱ ምዕራፍ 1 ቁጥር 12 ላይ ሲናገር ምን አለ? እንቀደስ ዘንድ ይላል። ምን እናረግ ዘንድ? ከቅድስናው እንካፈል ዘንድ እንቀደስ ዘንድ ለጥቅማችን ይቀጣናል ይላል። ስለዚህ አያችሁ የሰው ልጅ ቅድስናን ከእግዚአብሔር ይካፈለዋል። ምን ያደርገዋል? አዎ ለዚያ ነው ከቅድስናው እንካፈል ዘንድ ለጥቅማችን ይቀጣናል ይላል። ስለዚህ ሰው ቅዱስ ነው ሲባል ቅድስናውን ያገኘው ከማን ዘንድ ነው? ለሰው ቅድስና ቀዳሽ አለበት፣ ሰጪ አለበት። ያለ ሰጪ ያለ ቀዳሽ ሰው ብቻውን ንጹህ ቅዱስ ሆኖ መገኘት አይችልም። የኛ ቀዳሻችን ደግሞ ማን ነው? እግዚአብሔር ነው። ቅዱስ ባስልዮስ በእንተ መንፈስ ቅዱስ የሚባል ድርሳን አለው። በዚህ ድርሳን ላይ ስለዚህ የጸጋ ቅድስና በምሳሌ ሲያስተምር ምን አለ? አንድ ሰው እሳትና ብረትን ቢወስድ እሳት ቅድም እንዳልነው የሚያቃጥል ነው። ብረት ደግሞ ምን ያደርጋል? ይቀዘቅዛል። ብረቱ ስለሚቀዘቅዝ ብቻውን አንድ ሰው አንስቶ እሳቱ ውስጥ ብረቱን ቢከተው ብረቱ ምን ማድረግ ይጀምራል? መልሷ ማቃጠል ወይም መጋል ይጀምራል። ብረቱ የጋለው ከባህሪው የተነሳ አይደለም። ምክንያቱም የብረት ባህሪ ምን ማድረግ ስለሆነ መቀዝቀዝ ስለሆነ። ነገር ግን ከሚያቃጥለው ከእሳት ጋር ሲገናኝ ያን ጊዜ ይቀዘቅዝ የነበረው ብረት ምን ያደርጋል? እየጋለ እያቃጠለ ይመጣል። ሙቀቱን ከማን ወስዶት? ከእሳቱ ወስዶት ከእሳቱ አግኝቶ ማቃጠል ይጀምራል። ቅዱስ ባስልዮስ በእሳቱ የእግዚአብሔርን ቅድስና ይመስለዋል፣ በብረቱ ቅዝቃዜ ደግሞ የእኛን ኃጢአተኝነት ይመስለዋል። የሰው ልጅ ያለ እግዚአብሔር የቅድስና ሙቀት የሌለው ቀዝቃዛ ነው። ኃጥአን በመጽሐፍ ቅዱስ በአሸዋ ይመሰላሉ። በምን ይመሰላሉ? በአሸዋ ይመሰላሉ። አሸዋ ባህር ውስጥ ነው የሚኖረው እና አሸዋ አንድ ቀን ሞቆት አያውቅም። ስለዚህ ኃጥአንም ከእግዚአብሔር ስለሚለዩ ከመንፈስ ቅዱስ ስለሚለዩ የቅድስና የመንፈስ ቅዱስ ሙቀት የላቸውም። በመንፈስ ቅዱስ አይማወቁም ኃጥአን። ስለዚህ ኃጥአን ቀዝቃዞች ናቸው። እኛ ያለ እግዚአብሔር የቅድስና ሙቀት የሌለን ቀዝቃዞች ነን። ነገር ግን ብረቱ ከሚያቃጥለው ከእሳት ጋር በተገናኘ ጊዜ መጋል መተኮስ እንደሚጀምረው የሰውም ልጅ ልክ ከእግዚአብሔር ጋር ህብረት ሲኖረው ከአምላኩ ጋር አብሮ መኖር ሲጀምር ያን ጊዜ ከእግዚአብሔር ዘንድ የቅድስናን ሙቀት በጸጋ ምን ያደርጋል? ይካፈላል፣ ይወስዳል ማለት ይካፈላል፣ ይወስዳል።
ቅዱስ ጳውሎስ ይሄንን ነው ከቅድስናው እንካፈል ዘንድ ለጥቅማችን ምን ያደርገናል? ይቀጣናል በማለት የሚናገረው ለዚህ ነው። ስለዚህ ሰው ቅዱስ ነው ስንል ያን ቅድስና ያገኘው ከማዘንድ ነው? ከእግዚአብሔር ዘንድ ተካፍሎት እንደሆነ መጽሐፍ ቅዱስ በግልጽ ሲናገር እናገኘዋለን። የሰው ቅድስና ግን ኮንዲሽናል ነው ወይም በሁኔታዎች የሚወሰን ነው። ቅድም እግዚአብሔር ቅድስናው በሁኔታዎች አይወሰንም ብለን ነበር። የሰው ቅድስና ግን በሁኔታ ይወሰናል። ሰው ቅዱስ የሚባለው የእግዚአብሔርን ሕግ እስካከበረ ድረስ ከአምላኩ ጋር አብሮ ለመኖር ፈቃደኛ እስከሆነ ድረስ ብቻ ነው። ነገር ግን ሕግ ሲያፈርስ በእግዚአብሔር ላይ ሲያምጽ የነበረውን ቅድስና ምን ያደርጋል? ያጠዋል የነበረውን ቅድስና። ለዚህ ምሳሌ ሆኖ መቅረብ የሚችሉ በጣም ብዙ ታሪኮች አሉ በቤተ ክርስቲያን ታሪክ። በዜና ቅዱሳን ውስጥ የምናገኛቸው እጅግ በጣም የሚያሳዝኑ ታሪኮች አሉ። ለምሳሌ አባ አብርሃም የሚባል አንድ አባት እንዳለ መጽሐፈ መነኮሳት ይነግረናል። እና ይህ አባት ለብዙ ዓመታት በንጽህናና በተጋድሎ የኖረ እጅግ በጣም የሚያስደንቁ ታላላቅ ጸጋዎች የነበሩት የታላላቅ ጸጋዎች ባለቤት የነበረ ታላቅ አባት ነው እሱ ራሱ። እና አባ አብርሃም ሲኖር ሳለ አንድ ቀን አንዲት ሴት ፈውስ ፈልጋ እሱ ወዳለበት ገዳም መጣች። እሱ ወደሚኖርበት በረሃ መጣች። ከዚያ አባቴ እንዲህ አይነት ደዌ ይዞኛል፣ እባክህ አጥምቅና ፈውሰኝ አለችው። እሱ ካለበት ገዳም ውስጥ ተቀምጣ እያጠመቃት ጸሎት እያደረገላት እያለ በኋላ ግን ተሳሳተና ወደቀ በዝሙት ከዚህ ሴት ጋር። በዝሙት ከወደቀ በኋላ ደግሞ ይህቺ ሴት ወደ ከተማ ስትመለስ ይህንን ነውሬን ትገልጥብኛለች ብሎ ስላሰበ ይህቺን ሴት ገደላት። ስንተኛ ጥፋት? ሁለተኛ ጥፋት። ይሄን ካደረገ በኋላ ግን ሕሊናው ሰላም ሊሰጠው አልቻለም። በጣም ይረበሽ ጀመር። እግዚአብሔርን አሳዘንኩት አለ። የነበረውን ጸጋ ሁሉ አጣ። ከዚያ ራሱ ላይ ፈርዶ ወደ በረሃ ሸሸ። ገባ ወደ በረሃ ውስጥ። ወደ በረሃ ገብቶ ለረጅም ዓመታት በንስሐና በለቅሶ ቆየ። በኋላ ግን እሱ ካለበት ገዳም በአቅራቢያ ያለች አንዲት ከተማ ዝናብ ካገኘች በጣም ቆየች። ከ2 ዓመት በላይ ተቆጠረ። እና የከተማዋ ነዋሪዎች ተሰብስበው ወደ እግዚአብሔር ደጅ ጠኑ። በእኛ ኃጢአት በደል ነው ወይ ከሰማይ ጠል የከለከልከን ብለው እግዚአብሔርን ተማጸኑት፣ ለመኑት። በኋላ እግዚአብሔር በእናንተ ኃጢአት አይደለም ዝናቡን የከለከልኳችሁ፣ ባይሆን እኔ እንዳዘንብላችሁ አባ አብርሃም የሚባል በዚህ በቅርብ ያለ በረሃ ውስጥ የሚኖር ሰው አለ፣ ሂዱና እሱን ጸልይልን በሉት፣ እኔ ደግሞ ምን አደርገዋለሁ? ዝናቡን አዘንበዋለሁ አላቸው። ወደ አባ አብርሃም ሄዱ። ከበረሃ ፈልገው አገኙት። ሲያገኙት ተጎሳቁሎ ነበር፣ ራሱን ጥሎ ነበር፣ ሐዘንተኛ ነበር። አባታችን ወደ አንተ የላከን እግዚአብሔር ነው። ዝናብ ካገኘን ቆየን፣ ምድራችን ደርቋል እና እባክህ እግዚአብሔር እሱ ሲጸልይላችሁ ነው ጠሉን ከሰማይ ማወርደው ስላለን ስለኛ ዝናብ ማግኘት ምን አድርግልን አሉት? ለምንልን አሉት። እሱ ግን እኔ በኃጢአቴ ምክንያት የጎሰቆልኩ ባሪያ ነኝ፣ እንኳን ለእናንተ ዝናብ ላይ ወርድላችሁ ጸልዬ እኔም ራሴ ከአምላኬ ጋር ተጣልቻለሁና እባካችሁ ተውኝ አላቸው። እነሱ ይዘው አስጨነቁት። ከዚያ የእነሱን ቃል ለመፈጸም ብሎ ይህ አባት ሲጸልይ ያን ጊዜ እግዚአብሔር ኃጢአቱን ይቅር እንዳለው ያሳየው ከሰማይ ምን አድርጎ ነው? ጠላ ወርዶ ዝናብ ወርዶ ነው። በእውነት አባ አብርሃም ለረጅም ዓመት በቅድስና የኖረ በኋላ ግን ኃጢአት ሰርቶ ጸጋውን ምን ያደረገ ሰው ነበር? ያጣ ሰው ነበር። ፈያታዊ ዜማን ታስታውሱታላችሁ? በቀኝ የተሰቀለ ወንበዴ እድሜ ልኩን ሲቀማና ሲሰርቅ የኖረ የሰው ቋንጃ ሲቆርጥ የኖረ ወንበዴ ሰው ነበር። ይህ ሰው በመስቀል ላይ እንኳን ከክርስቶስ ጋር ተሰቅሎ መጀመሪያ ከጓደኛው ጋር ሆኖ አብሮ እኮ ክርስቶስን ይሰድበው ነበር። ወንጌሉ ይናገራል። ሲሰድበው የነበረ ሰው ነው። በኋላ ግን ተጸጸተና ወንድሙን መገሰጽ ጀመረ። አንተ ሰው ሆይ እኛ በእግዚአብሔር እጅ ተይዘን ሳለን እግዚአብሔርን አትፈራም ወይ? ለምንድን ነው ግን ይህንን ሰው ክፉ የምትናገረው? ምን አደረገ? እሱ ንጹሕ ነው አለ። እኛ ግን ስለ በደላችን ይህንን ቅጣት ምን አድርገናል? ተቀብለናል አለና ክርስቶስን አቤቱ ጌታ ሆይ በመንግስት በመጣ ጊዜ ምን አድርገኝ አስበኝ ብሎ ወደ ክርስቶስ ሲለምን ትመለከታላችሁ። ክርስቶስ ምን አለው? ግድ የለም ወደፊት ዳግም ለመፍረድ ስመጣ ያን ጊዜ በመንግስት ያስብሃለሁ ነው ያለው። ምንድን ነው ያለው? ዛሬ በገነት
ከኔ ጋር ትሆናለህ ብሎ መለሰለት። ይህ ሰው እድሜ ልኩን ሲያታልል፣ ሲያጭበረብር፣ ሲሰርቅ፣ ሲዋሽ የነበረ ሰው ቢሆንም በኋላ ግን በመስቀል ላይ አምላካችን ክርስቶስ በ11ኛው ሰዓት ምን አደረገው? ተቀበለው። አያችሁ፣ ሰው ኃጢአተኛ ሆኖ ኖሮ በኋላ ደግሞ ንስሐ ገብቶ ወደ እግዚአብሔር የሚቀርብ ሰው አለ የለም? አለ የለም? አለ። ስለዚህ አያችሁ፣ ቅድስናችን ያዋዋላችን ውጤት ነው ማለት ነው። ያዋዋላችን ውጤት ነው። ሰው ውሎን ይመስላል የሚባለው ለዚያ ነው። በጎ ስንሰራ፣ ለእግዚአብሔር ስንታዘዝ ቅዱሳን መሆን ይስማማናል። ስናምጽ እግዚአብሔርን ደግሞ አልሰማም ስንል ያን ጊዜ ደግሞ እንረክሳለንና የሰው ቅድስና በሁኔታዎች የሚወሰን እንደሆነ መረሳት የለበትም። እና ለሰው ቅድስናን የሚሰጠው እግዚአብሔር ነው። ለዚያ ነው በቤተ ክርስቲያናችን ሻማ ሲበራ ትመለከታላችሁ አይደል? ጧፍ ሲበራ ታያላችሁ። በቤተ ክርስቲያን የሚበራው ጧፍ የሚበራው ሻማ የራሱ የሆነ መልእክት አለው። የራሱ የሆነ ማስተላለፊያ ወይም የሚተላለፍበት ሐሳብ አለ። ያ ጧፉ የሚበራው ጧፍ ወይም የሚቀልጠው ሻማ የሰማዕታት ምሳሌ ነው። የማን ምሳሌ ነው? የቅዱሳን የሰማዕታት ምሳሌ ነው። ሰማዕታት ይህችን ዓለም ንቀው ስለ እግዚአብሔር ሲሉ መራራ ሞት መቀበላቸውን፣ ስለ እግዚአብሔር መንግሥት ሲሉ ደማቸውን ማፍሰሳቸውን፣ መቅለጣቸውን፣ ተጋድሏቸውን ለማሳየት ያ ሻማ እነሱን ይወክላል እንላለን። ሁለተኛው ግን የሻማ አስፈላጊነት ጫፉ ላይ በሚያበራው ምንድን ነው? ብርሃን ነው። ብርሃኑ ባይኖር ኖሮ ሻማ ያስፈልግ ነበር? አያስፈልግም ነበር። ስለዚህ ሻማን ጧፍን የፈለግነው ስለሚያበራ ጫፉ ላይ ባለው መብራት አማካኝነት ነው ጧፍና ሻማን የምንፈልገው። እና እነዚህ የቅዱሳን ምሳሌ ነው። ሻማው ጫፉ ላይ ያለው ደግሞ የሚበራው ብርሃን ደግሞ የእግዚአብሔር ምሳሌ ነው። የማን ምሳሌ ነው? የእግዚአብሔር ምሳሌ ነው። አባቶቻችን በኪዳን ጸሎት ላይ ምን ይላሉ? ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን፣ በቅዱሳን ላይ ዘወትር የሚያበራ ፀሐይ ነው ብለው ይጠሩታል ክርስቶስን። ስለዚህ ሻማው አስፈላጊ የሆነው ጫፉ ላይ ባለው ብርሃን እንደሆነ ሁሉ ቅዱሳንም በቤተ ክርስቲያን የሚከበሩት ከፍ ከፍ የሚደረጉት ቦታ የሚሰጣቸው እነርሱ ላይ ማስላበራ ነው። ማስላበራ በእነርሱ ላይ ካለው የእግዚአብሔር የክርስቶስ ብርሃን የተነሳ ነው የሚከበሩት። ሻማ ብርሃን ከሌለው ጥቅም አለው? የማያበራ ከሆነ ጥቅም አለው? የለውም። ስለዚህ ቅዱሳንም ክብር የሆናቸው እግዚአብሔር ነው። ቅዱሳን ያለ እግዚአብሔር ምንም ናቸው። እግዚአብሔርስ ያለ ቅዱሳን እግዚአብሔር ነው። ስለዚህ የእነሱ ክብራቸው በራሱ ማን ነው? ክብረ ቅዱሳን ምንለው ለዚያ እኮ ነው። ክርስቶስ የቅዱሳን ክብር ምንለው ለዚያ ነው። ስለዚህ የሰው ልጅ ቅድስና በጸጋ ነው ስንል ከእግዚአብሔር ዘንድ የሚካፈለው እንደሆነ መረሳት የለበትምና ይህንን ነው ቤተክርስቲያን የምታስተምረን። ቅዱስ ጳውሎስ ምን አለ? ትቀደሱ ዘንድ ፈልጉ ካለ በኋላ ይህን ቅድስና እንድንፈልግ ከነገረን በኋላ ያለ እርሱ እግዚአብሔርን ማየት ምን አያደርግምና አይቻልምና ይላል። ስለዚህ የሚቀደስ ሰው ከሚያገኛቸው ነገሮች መካከል አንዱና ዋናው ማንን ማየት ነው? እግዚአብሔርን ማየት። ትፈልጋላችሁ አትፈልጉም? መልሱላችሁ። ትፈልጋላችሁ አትፈልጉም? እግዚአብሔርን ማየት መቀደስስ ትፈልጋላችሁ? ታዲያ ለምን አትቀደሱ? ፍላጎቱ እኮ ስለሌለን ነው። በነገራችን ላይ ሰው ለፈለገው ነገር ለዚያ ራሱን አሳልፎ ይሰጣል። እና እኛ የቅድስናን ጣዕሙን ስለማናቀው የቅድስናው መዓዛ ምን እንደሆነ ስለማንረዳው ከቅድስና ከንጽህና ይልቅ የሚስበን የኃጢአት የክፋት መዓዛ ነው። ምክንያቱም በኃጢአቱ ስለምንኖርበት። ቅድስናን ግን ገና አላወቅነው። ስላላወቅነው ቅድስና ምን ያህል ውበት እንዳለው ምን ያህል ነገሮች ክፉ ነገሮችን ሁሉ እንደሚያስንቅ አናውቅ። እና ቅዱስ ጳውሎስ ለዚያ ነው የሚቀድመው ፍላጎት ነው። ስለዚህ ትቀደሱ ዘንድ ምን አድርጓል? በብርቱ ፈልጉ ሹት። ቅድስናን ካልፈለግነው ካላሻነው ልንይዘው ልንጨብጠው ስለማንችል ማለት። ከዚያ ጥቅሙን ሲነግረን ያለ እርሱ እግዚአብሔርን ማየት ምን አያደርግምና አይቻልምና ይላል። እግዚአብሔርን ማየት እኮ ትልቅ ጸጋ እኮ ነው በእውነቱ። ቅዱስ ዳዊት በመዝሙሩ ላይ እኮ ስለዚህ ነገር ይማጸናል እኮ። መቼ ደርሳለሁ? መቼስ የአምላኬን ፊት ምን አደርገዋለሁ? አየዋለሁ። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ወደ ሕያው አምላክ ተጠማች ይላል። እግዚአብሔር የሚጠማ ነፍስ አለን በእውነቱ። ይህንን እኮ ሊቃውንት ሲተረጉሙት ዋላ የምትኖረው ከፍ ካለ ኮረብታ ላይ ነው ይላሉ። ምን ላይ ነው የምትኖረው? መልሱ። ከፍ ካለ ኮረብታ
ከተራራ ላይ ነው ዋላ የምትኖረው። አለት ካለበት ቦታ ነው የምትኖረው። ከዚያ ያቺ ዋላ ምን ታረጋለች? ውሃ ሲጠማት ምንጭ የሚገኘው ከተራራው ግርጌ ስለሆነ ትወርዳለች ወደ ታች። ወርዳ ያን ምንጭ ያን ውሃ ትጠጣና ልክ ደግሞ እየተመለሰች እያለ ከፍ ካለ ቦታ ላይ ስለምትኖር ገና የተራራ ወገብ ላይ ስትደርስ ይደክማትና ምን ይጠማታል? ውሃ ይጠማታል። ስለዚህ ዋላ ቶሎ ቶሎ ምን ያረጋታል ማለት ውሃ እንደሚጠማት እኔም እግዚአብሔርን ቶሎ ቶሎ ምን አረጋዋለሁ አለ። ነፍሴ ትጠማዋለች እግዚአብሔርን አለ። ጠጥተን የማንረካው የህይወት ውሃ ነው እግዚአብሔር። ሁለተኛ ደግሞ መተርጉማኑ ምን አሉ? የበረሃ ፍየል ወይም ዋሊያ እባብ ትመገባለች እና እባብን ከስክሳ ከተመገበችው በኋላ አለት ያለበትን ቦታ በረሃ የሆነውን ቦታ መርጣ ነው የምትጓዘው። ምክንያቱም ለዚያ ለእባቡ ማርከሻ የሚሆን መድኃኒት የሚሆን ቅጠል እስክታገኝ ድረስ። ቅጠሉን ሳታገኝ ግን እባቡን ከበላች በኋላ ውሃ ከጠጣች በሰውነቷ ውስጥ መርዙ ይሰራጭና ምን ያረጋታል? ይገርላታል። ስለዚህ መርዙ ተሰራጭቶ እንዳይገርላት ውሃ በሌለበት በደረቁ በኮረብታው በድንጋዩ መንገድ ብቻ ትሄዳለች። በዚያ ግን የድንጋይ መንገድ በዚያ ደረቅ በሆነ ቦታ ግን ስትሄድ ምንን ትናፍቃለች? መልሱ ውሃን ትናፍቃለች፣ ትጠማለች። እኛ እኮ ዛሬ ቤተክርስቲያን ኖረን ቅዳሴውን ተምረን እንደው አስቀድሰን ማህሌቱን ሁሉን ነገር አውቀን በኋላ ግን ከዓለም ጋር ተለማምደን እንበድልና ከቤተክርስቲያን የምንወጣ ሰዎች አሉ። ከቤተክርስቲያን ከወጣን በኋላ ግን የቅዳሴ ድምፅ ልክ ስናደምጥ ወዲያው ጆሮአችንን ምን ምንይዝ። ምክንያቱም ቅዳሴውና እኛ ያለንበት ህይወት ስለማይገናኝ ማለት መዝሙር በተከፈተበት ቦታ ለማለፍ የሚከብደን ገና መዝሙር ስንሰማ ጆሮአችንን ምንይዝ የትላንትናው ህይወታችንን ስለሚያስዳውሰን ከዚያ ምንሸሽ ሰዎች አለን። በውስጣችን ያለው የኃጢአት መርዝ በቤተክርስቲያን ያለውን በጎን መንፈሳዊውን ነገር እንዳንከታተል እንደው አንቆ የሚይዘን ሰዎች እኮ አለን። ውስጣችን እግዚአብሔርን ይጠማል፣ ግን ወደሱ እንዳንመጣ ደግሞ የኃጢአት መርዝ ምን አድርጎናል? ይዞናል፣ ያስፈራናል። ቅዱስ ዳዊት ምን አለ? ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ወደ ሕያው አምላክ ምን አደረገች? ተጠማች የሚለው እሱን ነው። ተጠማች የሚለው እሱን። ስለዚህ ቅድስናን መጠማት መፈለግ ያስፈልገናል ማለት ለምን ከተባለ እግዚአብሔርን ማየት ስለሆነ ጸጋው። እግዚአብሔርን ለማየት ንጽህና ያስፈልጋላ። ራሱ አምላካችን ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ሲያስተምረን ምን አለ? ልበ ንጹሐን ብፁዓን ናቸው። እስኪ በሉ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ምን ያረጉታልና? ማን ናቸው የሚያዩት ግን? ልበ ንጹሐን ናቸው። ስለዚህ እግዚአብሔርን ለማየት የልቡና ማንጻት ያስፈልጋል። ነፍስን መቀደስ ማየት መመርመር ያስፈልጋል። ያለዚህ እግዚአብሔርን ማየት ስለማይቻል አባ ሕርያቆስን በቅዳሴው ላይ እስመ ባንጾሖ መንፈስ ርእይዎ ነቢያት ለእግዚአብሔር፣ ነቢያት መንፈሳቸውን ነፍሳቸውን ንጹህ በማድረግ ማንን አይተውታልና? እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና ይላል። መንፈስን ንጹህ ሳያደርጉ እግዚአብሔርን ማየት አይቻልም። ስለዚህ ሰው መንፈሱን ነፍሱን መቀደስ ማንጻት አለበት። ማንን ለማየት? እግዚአብሔርን ለማየት ብቻ አይደለም፣ ደግሞ እግዚአብሔርንም ለማሳየት። አንድ ሰው የመጀመሪያ ደረጃው እግዚአብሔርን ማየት ነው። ስለዚህ መጀመሪያ እግዚአብሔርን ለማየት ነፍሳችንን ስጋችንን መቀደስ ማንጻት አለብን። ነፍስና ስጋችንን ቀድሰን አንጽተን ደግሞ እግዚአብሔርን ስናይ ያን ጊዜ ደግሞ በእኛ ውስጥ ማን ይታያል? እግዚአብሔር መታየት ይጀምራል። እግዚአብሔርን ያየ ሰው አንደኛ ምልክቱ ምንድነው ካላችሁ፣ እግዚአብሔርን ያየ ሰው ወደ ክፋት ዞር ብሎ አይመለከትም። እኛውን ቶሎ ክፋት የሚጠራን ክፉ ነገር የሚስበን ማንን ስላላየን ነው? ቅድም እንደነገርኳችሁ ነው። የእግዚአብሔርን ፍቅር የቀመሰ ሰው ክፉን ነገር ሁሉ ይንቃል። በእውነቱ ክፉን ነገር ሁሉ ይንቃል። ማርን የቀመሰ ሰው እሬትን እንደሚጸየፈው ማለት የእግዚአብሔር ፍቅር በልባችን ስለሌለ እኮ ነው ዓለም በትንሽ ነገር የምታታል። እግዚአብሔርን ያየ የእሱን ፍቅር የቀመሰ ግን በክፉ ነገር ሊሳብ አይችልም፣ ሰውነቱ ትድናለች። ለዚያ እኮ ነው ቅዱስ ያዕቆብ ምን አለ? እግዚአብሔርን አየው አለ። ማንን አየው? ከዚያ ቀጥሎ ምን አለ? ሰውነቴም ድና ቀረች። ምንም ድና ቀረች?
እግዚአብሔርን ያየ ሰው ሰውነቱ ድና ትቀራለች እንጂ መልሶ ወደ ክፋት ደግሞ ወደ ኋላ ይመለስ አይሄድም። እግዚአብሔርን ያየ ሰው በዚህ ይለካል፣ በዚህ ይታወቃል። ከዚያ በኋላስ እግዚአብሔርን ያየው ሰው ደግሞ ሌላ መገለጫው ደግሞ በሱ ውስጥ ማን ይታያል? እግዚአብሔር መታየት ይጀምራል። አባ ጳጉሚስ የተባለ የቤተክርስቲያናችን አባት በአንድ ወቅት ደቀ መዛሙርቱ መጡና ጥያቄ ጠየቁት። አባታችን ዛሬ እስኪ እግዚአብሔር ምን አይነት ራእይ ገለጠል? እንዴት ያለ ታላቅ ራእይ አየህ? እባክህ ንገረን ብለው ጠየቁት። በዚህ ጊዜ አባ ጳጉሚስ ምን አላቸው? ልጆቼ ሆይ ራእይ ከሚያይ ሰው ይልቅ ልቡ ንጹህ የሆነ ሰው ይበልጣል አላቸው። ልቡ ምን የሆነ ሰው? ልቡ ንጹህ የሆነ ሰው ይበልጣል። ምክንያቱም በሱ ውስጥ ንጹህ የሆነው እግዚአብሔር ይታያልና ይላል። ልቡናቸውን ንጹህ ባደረጉ መንፈሳቸውን ነፍሳቸውን በቀደሱ ሰዎች ውስጥ ማን ይታያል? እግዚአብሔር ይታያል። እግዚአብሔር ይታያል። ሰላማዊ የሆነ ኢየሱስ ክርስቶስ እኮ ሰላምን በለበሱ ሰዎች ውስጥ እኮ ይታያል። ይሄ በመጀመሪያዎቹ ክርስቲያኖች ውስጥ እኮ ነበረ እኮ። ይህን ታውቃላችሁ? የቤተክርስቲያን ታሪክ የመጀመሪያዎቹ ክርስቲያኖች አብዛኛውን የዓለም ሰው ሰብከው የመለሱት በቃላቸው አይደለም ወይም በጽሁፋቸው አይደለም። ከዚያ ሁሉ በላይ በስራቸውና በህይወታቸው ነው። እና ለምሳሌ አንድ አህዛባዊ ሰው ወደ ቤቱ ሲገባ በጣም ሰላምተኛ ከሆነ ከሰከነ ከተረጋጋ ሚስቱ ምን ብላ ትጠይቀው ነበር? ምን ነው በመንገድ ክርስቲያን አግኝተ ነበር እንዴ ይባላል። ማንን አግኝተ ነበር? አያችሁ፣ ክርስቲያኖችን ካገኙ መንፈሳቸው ሁሉ ይሰክናል፣ ይረጋጋል። እነሱም ሰላማውያን ይሆናሉ። ምክንያቱም በክርስቲያኖች ሰውነት ውስጥ ያለው ሰላማዊ ኢየሱስ ክርስቶስ ስለሆነ ማለት። እውነት እንደው ዛሬ እኛም በመንገድ ሲያገኙን ሰላም ነው የሚሆኑት? ራሳችንን መጠየቅ አለብን እኮ። በእኛ ውስጥ እግዚአብሔር ነው የሚታየው? በእኛ ውስጥ ንጽሕት የሆነች ሃይማኖታችን ትታያለች፣ ትሰበካለች? የምግባር ስብከት እኮ ይበልጣል በእውነት። ስለዚህ ክርስቲያኖች ራሳቸውን ሰርተው ቀጥተው ማኖር አለባቸው። የራሳቸውን ስጋቸውን ነፍሳቸውን ማንጻት መቀደስ አለባቸው። ያን ጊዜ የማይታየው እግዚአብሔር በእነሱስ ምን ማድረግ ይጀምራል? መታየት ይጀምራል። መታየት ይጀምራል። ስለዚህ ያለ እርሱ እግዚአብሔር አይታይምና ሲባል አንደኛ እኛ ንጹሃን ቅዱሳን ካሉን እኛ ያለዚህ እግዚአብሔር ማየት አንችልም ማለት ነው። ሁለተኛው ግን በእኛ ንጽህናና ቅድስና ውስጥ ደግሞ ማን ይታያል ማለት ነው? ለሌሎች እግዚአብሔር ይታያል። በእኛ ንጽህና በእኛ ቅድስና እግዚአብሔርን ያዩታል ሌሎች ሰዎች እንደማለት ነው። ይህም በደንብ አድርጎ ማወቅ ያስፈልጋል። በስተመጨረሻ መቼም ስለ ቅድስና ስናነሳ አንዳንድ ሰዎች ለቅድስና ያላቸው አመለካከት የተሳሳተ ነው። ቤተክርስቲያን ቅድስና የእድሜ ልክ ትግል እንደሆነ ትናገራለች፣ ውጤት እንደሆነ ትናገራለች። አንድ ሰው ቅዱስ የሚባለው ዛሬ ሌሊት ሰርቶ በሚያድረው ስራ ብቻ አይደለም። ቅድስና እድሜ ልካችንን የምንፈጽመው ተጋድሎ ነው እንጂ ቅጽበታዊ አይደለም። በቤተክርስቲያን ቅድስናም ድህነትም ቅጽበታዊ አይደለም። ሰው በቅጽበት ሊድንም በቅጽበት ደግሞ ቅድስና ሊያገኝም አይችልም። ቅድስናን ማግኘት የሚፈልግ ሰው እድሜ ልኩን ምን ማድረግ አለበት? መለማመድ አለበት። ለዚያ ነው ቅዱሳን አባቶች ቅድስናን በመሰላል ይመስሉታል። በምን ይመሰላል? ያዕቆብ ያየው መሰላል ትዝ ይላችኋል? ተኝቶ በቤቴል ያዕቆብ መሰላል አይቶ ነበር። ያ መሰላል ከምድር እስከ ሰማይ ድረስ ምን ያደረገ ነው? የተዘረጋ ነው። በዚያ ላይ መላእክት ምን ያደርጉበታል? ይወጡበታል፣ ይወርዱበታል። ይህንን መሰላል በቤተ ክርስቲያን ላለው ክርስቲያናዊ ሕይወት ይመስሉታል አባቶቻችን። የቅድስና ሕይወት ማለት ከምድር እስከ ሰማይ የሚዘረጋ ምንድን ነው? መሰላል ነው። አንድ ሰው መሰላል ሲጠቀም በአንድ ጊዜ እላይ ጫፍ ላይ ያለው እርከን ላይ መርገጥ ይችላል? አይችልም። መጀመሪያ ታች ያለው ምን ማድረግ አለበት? መውጣት አለበት። ቀስ እያለ በየደረጃው ነው ጫፍ ላይ መድረስ የሚችለው። ስለዚህ በቤተ ክርስቲያን ያለውም የቅድስና ሕይወት በትንሹ ጀምረን በኋላ ከኃይል ወደ ኃይል የምንሸጋገርበት ነው እንጂ በአንድ ሌሊት የምንጨርሰው አይደለም። አንዳንዱ ሰው በቃ እኔ ከዚህ በኋላ ቤተክርስቲያን በደንብ አድርጌ እከታተላለሁ፣ ጸሎት መጀመር አለብኝ ይልና ዛሬ ማታ ጸሎት ይጀምራል። ሳይተኛም ሊያድር ይችላል። ውዳሴ ማርያሙን፣ አርጋኖኑን፣ መዝሙረ ዳዊቱን ሁሉንም እያከታተለ ጸልዮ ሳይተኛ ያድርና ጠዋት ላይ ግን የተቀደሰ ስሜት ይሰማል። የሰማችሁ ነው? በቃ ያበቃ የጨረሰ ሩጫውን ያጠናቀቀ ይመስለዋል። እንደው ጀርባውን ይቆጠቁጠዋል ክንፍ ላውጣ ነው ወይ ብሎ እስኪሰጋ ድረስ ማለት። ግን እንዲህ በአጭር የሚገኝ ቅድስና አለ የለም? እንደዚህ ከተሰማችሁ ሰይጣን እየተተናኮላችሁ ስለሆነ
የሰይጣንን ተንኮሉ ልታውቁበት ይገባል። ቅዱስ ጳውሎስ የእሱን ስራ አንስተውምና ይላል። የማንን ስራ? በሰይጣን ተንኮል እንዳንታለል የእርሱን ስራ አንስተውምና ይላል። ሰይጣን ከተንኮሎቹ መካከል አንደኛው ለጀማሪ ክርስቲያን መንገዱን ቀላል ያደርግለታል፣ አልጋ ባልጋ ያደርግለታል። ሌሎች ቅዱሳን እኮ ሌሊቱን ሁሉ በጸሎትና በምስጋና ለማደር በብዙ ይፈተናሉ እኮ በብዙ ይፈተናሉ። እንቅልፍ እንዳያደክም እንዳይጥላቸው ጸጉራቸውን ከዛፍ ቅርንጫፍ ጋር እያሰሩ እስኪታገሉ ድረስ። ስለዚህ እኛ ግን ሌሊቱን ሁሉ ለመጸለይ ነገሮች ቀላል ከሆኑልን፣ አንድ ቀን አይደለም 2 ቀን ለመጾም ነገሮች በጣም ቀላል ከሆኑልን፣ አልጋ ባልጋ ከሆኑልን መጠየቅ አለብን። ምንድነው ነገሩ ብለን መመርመር አለብን እንጂ ራሳችንን እንደ በቃ አድርገን መቁጠር የለብንም። ምን ይባላል? አንድ ገጣሚ ምን አለ? እባክህ አምላኬ ጠላቴን አድርገው ወደ ላይ ከፍ ከፍ ብሎ ጸለየ። እየሰማችሁ ነው? ጠላቴን ወደ ላይ ምን አድርገው? ለጠላቱ ከፍታ የሚመኝ ሰው ጥሩ ነው አይደለም? ጥሩ ነው አይደለ? ነው አይደለም? ጠላቴን አድርገው ወደ ላይ ከፍ ከፍ፣ ኧረ እንደው ከፍ ከፍ አለና ሲዘጋ ግን ምን አለ? በኋላ ሲወድቅ አጥንቱ እንዳይተርፍ አለ። ምኑ እንዳይተርፍ? ስለዚህ ሰይጣን ስትጀምሩ ነገሮችን ቀላል የሚያደርግላችሁ ጫፍ እስክትደርሱ ድረስ ነው። እየሰማችሁ ነው? እላይ ወጣችሁ ስትቀመጡለት ያን ጊዜ ብዙ ትግል አያስፈልገውም እናንተ ለመጣል። ምክንያቱም አመጣጣችሁ ትክክል አይደለማ። በሂደት የተገነባ ቅድስና አይደለም። ስለዚህ ቀስ ብሎ ነካ ነው የሚያደርጋችሁ። ያን ጊዜ ከላይ እየተምዘገዘጋችሁ ነው የምትወሩት። ከዚህ ይሰውረን አምላካችን። 2 ቀን 3 ቀን እጾማለሁ ብሎ ንስሐ አባቱን የሚያስቸግር ሰው በኋላ ሰይጣን ይህንን ሰው ሲጥለው 2 ቀን 3 ቀን መጾም አይደለም፣ እንደው እስከ 9 ሰዓት መጾም አይደለም። በረቡ ጠዋት ተነሱ ቁርስ ላይ ጉብ ሲል ታዩታላችሁ። አንኮታኮተው ሰይጣን ማለት። ከዚህ ይሰውረን። ስለዚህ የሰይጣንን ተንኮሉን ማወቅ ያስፈልጋል። ቅድስና ቀስ እያልን የምንወጣው መሰላል ነው እንጂ በአንድ ጊዜ በክተን ቁጭ አንልም። በአንድ ጊዜ በክተን ቁጭ አንልም። ችግራችን ይሄ ነው። እኛ ለአንድ ሰሞን ገዳም ሄደን 1 ወር ቆይተን ከመጣን ወደ ከተማ ስንገባ ሰው ሁሉ ኃጢአተኛ ይመስለናል እኮ አይመስልንም? ሰው ሁሉ ኃጢአተኛ ይመስለናል። ለዓለም ሁሉ ሕዝብ ማዘን እንጀምራለን። ይሄ ኃጢአተኛ የሚርመሰመስበት ከተማ ማለት እንጀምራለን። ሰው ሁሉ በደለኛ ይመስለናል። የሰውን ኃጢአት መቁጠር እንጀምራለን። የኛን ደግሞ ቅድስና እንደው ሰው ቢናገርልን ደስ ይለናል እኮ። ገዳም ደርሰን እኮ ስንመለስ ሰውን የምናይበት ራሱ አይን ይለወጣል አይለወጥም? ይለወጣል። ሰዎች እኛ ፊት ላይ እኮ ብርሃን የሚያዩ እኮ ይመስለናል። በእውነቱ ባገኘነው አጋጣሚ ሁሉ ገዳም ሄደን 1 ወር መቆየታችንን እንደው ያለንን ልምምድ ተጋርሏችንን ለሰዎች እየተናገርን ብርሃናችን በሰዎች ሁሉ ፊት እንዲበራ ማናደርገው ጥረት እኮ የለም። በእውነቱ ግን እንደዚህ አይደለም ቅድስና። ታስታውሱ እንደሆነ ሙሴ በሲና ተራራ ላይ ከእግዚአብሔር ጋር 40 ቀን ሙሉ ሲነጋገር ቆይቶ ነበር። ስንት ቀን መልሱ? ስንት ቀን? 40 ቀን ሲነጋገር ከቆየ በኋላ በ40ኛው ቀን ወደ ህዝቡ ወደ እስራኤል ሲመለስ መጽሐፍ ቅዱስ ምን ይለናል መሰላችሁ? በኦሪት ዘጸአት ላይ ሙሴ ግን የፊቱ ቁርበት እንደሚያበራ አላወቀም ነበር። እስኪ በሉ ሙሴ ግን የፊቱ ቁርበት እንደሚያበራ አላወቀም ነበር። ምን አላረገም ነበር? የፊቱ ቁርበት ምን እንደሚያደርግ እንደሚያበራ አላወቀም ነበር ሙሴ ይላል። ከዚያ ሲወርድ እታች ይጠብቁት የነበሩት ህዝብ ግን በሙሴ ፊት ላይ የተሳለውን የክብሩን ብርሃን ማየት አልቻሉም ነበር። ስለዚህ ምን አሉ? ሙሴ ሆይ ምን አርግልን? ምን አርግልን? ተሸፈንልን አሉት። ሙሴ ሆይ ምን አርግልን? አይገርማችሁም? ቅዱሳን ተሸፈኑልን ነው ነበር የሚባሉት። በዚህ ዘመን ያለን እኛስ ገዳም ደርሰን ስንመጣ ተሸፈኑልን እኮ አይደለም እንባል፣ ልሸፈንላችሁ አይደለም እንለው። እንደዛ እያልን እኮ ነው ሰው የምናሰቃየው በእውነቱ። ስለዚህ ሰው ሲበቃ ኃጢአቱ እንጂ ቅድስናው ለራሱ ምን አያደርገው። ወደ እግዚአብሔር የተጠጋ ሰው የሚያየው በደልና ኃጢአቱን ነው እንጂ ቅድስናውን አይደለም። ይሄን በኢሳይያስ እኮ አይተነዋል። ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ እንደተቀመጠልን እግዚአብሔርን ከፍ ባለ ዙፋን ላይ አየሁት ይላል። ምን ባለ ዙፋን ላይ? ከፍ ባለ ዙፋን ላይ አየሁት እግዚአብሔርን ይላል። ከዚያ በዙሪያው ደግሞ መላእክት ከበው ያመሰግኑት ነበረ። ከዚያ እግዚአብሔር ቃል ሲናገር ሰማ ኢሳይያስ። ምን አለ? ማንን እልካለሁ ማንስ ይሄድልናል ሲል እግዚአብሔርን ሰማው። በዚህ ጊዜ ኢሳይያስ ምን እንዳለ ታውቃላችሁ? እግዚአብሔርን ያየው የነበረው ኢሳይያስ ምን አለ? እኔ ከንፈሮቼ ተዳርፈዋል፣ ለምጽ አለብኝ። ምን አለብኝ?
ምን አለብኝ? እግዚአብሔርን የሚያይ ሰው ወደ እግዚአብሔር ዙፋን የቀረበ ሰው የሚታየው የሌሎች ሰዎች ኃጢአት፣ በደል፣ ለምጽ ሳይሆን የማን ነው? የራሱ ለምጽ፣ የራሱ በደል ነው የሚታየው። ስለዚህ የሰዎችን ኃጢአት የምትቆጥር ከሆነ አባ ገሌ እንዲያርጎ እገሊት እንዲያርጋ እገሌ እንዲፈጽሞ እያልክ የሰዎችን በደል የምትቆጥር የሰዎችን በደል የምትቆጣጠር ከሆነ ጨርሶ የቅድስናው መዓዛ ወደ አንተ አልቀረበም ማለት ነው። ቅድስና ራስን የሰዎች ሁሉ ምን አድርጎ ማየት ነው? መጨረሻ አድርጎ ማየት ነው። ስለዚህ እኛ ገና ቅድስናን አይደለም ልንፈጽም ገና ምን አላረግ ነው አልጀመርነውም። አንድ ታሪክ ልንገራችሁና ትምህርታችንን እንጠቅልል። አባ ሲሶይ የሚባል አንድ አባት ነበር። አባ ማን አልኳችሁ? አባ ሲሶይ የተባለ አንድ አባት ነበር እና አባ ሲሶይ በጣም ብዙ ጸጋዎች የነበሩት ታላቅ አባት ነው። በረከቱ ይደርብን እና ይህ አባት በሕይወቱ የመጨረሻው ጊዜ ሊሞት በሞት አልጋ ላይ ሆኖ እየጠበቁት መነኮሳት ከበውት ቡራኬ ሊቀበሉ እየተጠባበቁ ይህ አባት ማልቀስ ጀመረ እና ሲያለቅስ ገረማቸው። እንዴ አባታችን ለምንድን ነው የምታለቅሰው? ከማን ጋርስ ነው የምትነጋገረው አሉ። ከማን ጋር ነው የምትነጋገረው ሲሉት አይ ነፍሴን ሊወስዱ መላእክት መጡ እና እነዚህ መላእክት ሳያቸው እነሱን እየለመንኳቸው ነው እያለቀስኩ። ምን ብለህ ነው የምትለምናቸው? እባካችሁ ትንሽ የንስሐ ጊዜ ስጡኝ ብዬ። ምን ብዬ? የንስሐ ጊዜ ምን አድርጉኝ? እንዴ አባታችን አንተ አይደለም ንስሐ የደረስክበት ጸጋ የደረስክበት ጣዕም ተቆጥሮ ያልቃል ወይ? ለአንተ እኮ አሁን ንስሐ እኮ አያስፈልግም ሲሉት ያን ጊዜ ምን አላቸው? ወንድሞቼ ሆይ ትክክለኛውን ንስሐ ገና አሁን የምጀምር ይመስለኛል አላቸው። ገና አሁን ምን ማድረግ? አያችሁ አባቶቻችን ተቀድሰው በቅተው መላእክት እንኳን በይባቤ በምስጋና ነፍሳቸውን በመዓዛ ገነት ለመለየት ወደ እነሱ ሲመጡ እያለቀሱ ትንሽ ንስሐ ምገባበት ጊዜ ምን አድርጉኝ ስጡኝ ይላሉ እንጂ ደርሻለሁ፣ በቅቻለሁ፣ ተቀድሻለሁ አይሉ። ስለዚህ የጀማሪ አይነት ጠባይ በውስጣችን እንዳይኖር መፍራት ይጠበቅብናል። ክርስትና የእድሜ ልክ ህይወት ነው። ስለዚህ እግዚአብሔርን ሁሉ ጊዜ መለመን አለብን። እግዚአብሔር ሆይ እቀደስ ዘንድ ፍላጎቱን በልቤ ምን አድርግ አኑር ብሎ እግዚአብሔርን መለመን ያስፈልጋል። ቅዱስ ጳውሎስ ይህንን ነው የሚነግረን። ትቀደሱ ዘንድ ምን አድርጉ ፈልጉ፣ ያለ እርሱ ማንም ማየት አይቻልምና እግዚአብሔር በቅድስና ህይወት እንድንመላለስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።